ዛሬም እንጠይቀውት አቡነ ሕዝቅኤል ቡራኬዎት ድረሰ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ በምንም ታምር እኔ አዲስ አበባ በዚህ ሰዓት ተጠሪነቷ ለኦሮሚያ ክልል አስተዳደር ሆና ሰላም ይመጣል ብዬ አላስብም። ሌላ እሳት ነው የሚለኮሰው። ሌላ እንደተባለው የእሳት ግንባር ሌላ ግንባር ነው ለመለኮስ የታሰበው ማለት ነው። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። የለበትም። አሁን የምናየው ነው። ወለጋ ብንሄድ እኔ የተወለድኩበት ምድር ነው። የሚሰቃየው ህዝቡ ነው። በአሁኑ ሰዓት ፖለቲካ ምን እንደሆነ የማያውቅ ገበሬ እኮ ነው እያለቀ ያለው። አላችሁ በቀጥታ እንግዲህ ወደ ቪዲዮ መረጃ ማስረጃዎቻችን በቀጥታ እናመራለን። ከምንመለከታቸው አበይት መረጃዎች መካከል የፖለቲካ እስረኞች እንግዲህ ከማይካድራው ጭፍጨፋ ፍርደኞች ጋር በይቅርታ ሊፈቱ እንደሆነ ሰምቷል። መዋዕለ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብንን ተችተዋል። እንዲሁም ደግሞ በአዲስ አበባ ጉዳይ ላይም ሌሎች ነገሮች ተነስተዋል። አዲስ አበባ የኦሮሚያ ከሆነች ሰላም አይኖርም በማለትም የተነገረ ይገኛል። እንዴት መረጃውን ይዘናል። እንግዲህ በቅድሚያ የምንመለከተው የፖለቲካ እስረኞች ጋር በተገናኘ መረጃ ይሆናል። የፖለቲካ እስረኞች እንግዲህ ከማይካድራው ጭፍጨፋ ፍርደኞች ጋር በይቅርታ ሊፈቱ እንደሆነ ተሰምቷል። እንደምናስታውሰው በርካቶች ጋዜጠኞችን ጨምሮ ከ30 በላይ የሚጠጉቱ በዚህ በፖለቲካ አማካኝነት ታስረው እንደነበር እናውቃለን። አብዛኛዎቹ በምክር ቤት ላይም በፓርላማ ላይም አባል የነበሩ እንዲሁም ደግሞ በጋዜጠኝነት ሙያቸው አንቱታን ያተረፉ በርካቶች ነበሩ። የፖለቲካ እስረኞች ሆነው ከ3 ዓመታት በላይና ከ3 እና ከዛ በላይ ዓመታት በእስር ላይ ቆይተዋል። ታዲያ በይቅርታ እንዲፈቱ ከማይካድራ ጭፍጨፋ ፍርደኞች ጋር በአንድነት እንዲፈቱ ተወስኗል የተባለ ይገኛል። የወጡ መረጃዎች የሚያመላክቱት እንደዛ ነው። አስቀድሞ ግን በአማራ ክልል ላይ የመጣ ላለው መከራ ስለ ጦርነቱም እያንዳንዱ ነገር ኃላፊነቱን ወስዳለን ብላችሁ ፈርሙና ውጡ የሚል ነገር ቀርቦላቸው እንደነበር እናስታውሳለን። ይህን በፍጹም አናደርግም አንፈርምም ብለው እምቢኝ ብለው ነበር። በስተመጨረሻ ግን እነ ክርስቲያን ታደለን እነ ዮሐንስ ቧ ያለውን ጨምሮ ሌሎቹ እንደሚፈቱ እየተነገረ ይገኛል። ምናልባት በዚህ በቅርብ ጊዜያት ውስጥ የነዚህን ጉዳይ የምንሰማ ይሆናል ማለት ነው። እሱም ብቻ ሳይሆን ታየ ደንዳም ምናልባት የዚህ ዕጣም ሊደርሳቸው ይችላል እየተባለ ነው። እንመለከት ይሆናል። ሌላ የወጣ መረጃ መዋዕለ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብንን ተችቷል የሚል መረጃ እንደተሰምቷል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ መዋዕለ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብንን ከሀገራዊ የምክክር ሂደቱ ራሱን እንደሚያገል ማስታወቁን ተከትሎ በምክክር ውስጥ መቆየትና መከራከር እንጂ ከሂደቱ መውጣት እንደማያዋጣ ገልጸዋል። አብን ባወጣው መግለጫ በሀገራዊ ምክክር ጉባኤ ላይ የታዩ ግርፈቶች ከወትሮ የተለዩና የምክክሩን ተአማኒነት፣ አካታችነት እንዲሁም ገለልተኛነት ጥያቄ ውስጥ የከተቱ ናቸው ሲል ከሷል። በተለይ አዲስ አበባን ህዝብ ውክልና እንደ ዋና ባለቤት ሳይቆጥር መታለፉንና የከተማዋን ተወካዮች የነዋሪዎችን ጥቅም አሳልፈው መስጠታቸውን የገለጸው ፓርቲው እነዚህ የተደራጁ ጥፋቶች ካልታረሙ ለውጤቱ እውቅና እንደማይሰጥና እንደማይተገበርም አስጠንቅቋል። ይህን ተከትሎ ታዲያ መዋዕለ ጥበባት ዲያቆን ዳንኤል ክብረት ባስተላለፉት ምላሽ እወጣለሁ የሚለው አካሄድ በኢትዮጵያ ታሪክ አዋቶም እንደማያውቅ ላሳስብ ወዳለው ብለው ተናግረዋል ማለት ነው። ስለዚህ የዳንኤል ክብረትን ምላሽ ሰምተናል። በተለይ አዲስ አበባ ጉዳይ በጣም አከራካሪ አነታራኪም ሆኗል። ሙሉ በሙሉ እንግዲህ አዲስ አበባ በኦሮሚያ ክልል ስር እንድትተዳደር ተወስኗል። የኦሮሚያ ዋና ከተማም አዲስ አበባ እንዲሁም የፌዴራሉ መቀመጫም አዲስ አበባ ሆናለች። ይሄ ማለት እንዴት ነው የሚለው እንግዲህ በማታ ትንታኔያችን በስፋት ዘግበንላችኋል። ምን ማለት ነው? ነዋሪውስ እንዴት ይሆናል? የአስተዳደር ስርዓቱስ እንዴት ይሆናል? የፋይናንስ ስርዓቱስ እንዴት ይሆናል? የሚለውን አብዛኛውን ሐሳቦች አካተን ነግረናችኋል። አዲስ ኮምፓስ ሚዲያ አዲስ አበባ የኦሮሚያ ከሆነ ሰላም አይመጣም ይላል። በምንም ታምር እኔ አዲስ አበባ በዚህ ሰዓት ተጠሪነቷ ለኦሮሚያ ክልል አስተዳደር ሆና ሰላም ይመጣል ብዬ አላስብም።
ሌላ እሳት ነው የሚለኮሰው። ሌላ እንደተባለው የእሳት ግንባር ሌላ ግንባር ነው ለመለኮስ የታሰበው ማለት ነው። ይሄ ፌር አይደለም። ከፈለገም ናና ሞግት። በነገራችን ላይ አንደኛ መቅረብ ልክ ነበር ወይ? በዚህ ሰዓት አስተያየት መስጠት ልክ ነበር ወይ? ሁለተኛ ምን ማለት ነው የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድን ነው? ምክር ቤቱን በሙሉ ሰብስበህ ልትወስደው ነው? ፓርላማ የሚገባው ቁጥር በኦሮሚያ ሊወሰድ ነው? የአዲስ አበባ ነዋሪ እንትን ነው ሳብጀክት ነው? በቃ ምንም አዲስ አበባ ሰው ምንም አያገባውም ማለት ነው እንዴ? አንዳንዶች የጻፉትን ሂዱና እዩ። አሚጎ የሚባል ሚዲያ ላይ ያለ ልጅ ለካ የሚሰራው ኮሪደር ልማት ለነከሌ ነው የሚል እስከዛ ድረስ ሲኬድ አያስደነግጥም እንዴ? እኮ ጠቅላይ ሚኒስትሩንም እኮ ኮርነር ማስገባት ነው። ሰዎች እንዳይሄዱ እንዳያለሙ እንዲደነግጡ የሚያደርግ ነገር ነው። ስለዚህ እኔ አሁንም ልንገራችሁ፣ አገራዊ ምክክሩ ላይ በዚህ ደረጃ ተነስቷል አልተነሳም አላቅም። አያናን እንደ እንትን ወስደዋለሁ። እንደ ሳመሪ አያናን አስቀድሜ ድምፁን ያመጣሁት ለዛ ነው። የነ ዶክተር ብርሃኑ ሌንጂሶ መንገድ ግን በጣም አሳዛኝ መንገድ ነው። ሜቢ ስሙን ለማደስ እዛ አካባቢ የተነበረውን ፊቱ ፎቶ ተዘግዝቆ ነበር። ጽንፈኛው ሲቀጠቅጠው ነው የከረመው። ከነ ጀዋር በሉ እነ ማናቸው እነ ጸጋዬ አራርሳ በሉ እነ ሚልኬሳ ምናምን ሌሎቹ ይሄ ኦሮሞ ጽንፈኛ ኦኤምኤን ምናምን ሲቀጠቅጡት ፎቶውን ሲገለብጡ ምናምን እንግዲህ ማህበራዊ መገለልም በኤሊቱ ደርሶት ከሆነ አላውቅም። እሱን ሼፕ ለማድረግ ከመጣ ተሳስተሃል። እና አዲስ አበባ ሰው አይደለም 6 ሚሊዮን 8 ሚሊዮን ሰው አይደለም። እዛ ውስጥ ኦሮሞ የለም። እዛ ውስጥ ያለው ኦሮሞ ምንድን ነው የሚለው? ለኦሮሚያ ሂድ ብሎ ነው የሚለው? አስተዳደሩን ነው ያልኩት። እኔ ታሪካዊ ዳራ አላነሳውም። ባይዘው አዶንት የታሪክ ጭቅጭቅ በዚህ ወቅት እንዲነበረ እዚህ ቦታ እንዲነበረች እንዲፊን የምትል እዚህ ጋር እንዲነበረ እዚህ ምናምን እኔ አላነሳው። ታሪካዊ ዳራ እንደፈለገ ይቀመጥ። እዛ ክርክር ውስጥ መግባትም አልፈልግም። አሁን ባለው ነባራዊ እውነት ግን ብድግ አድርገህ አዲስ አበባ አስተዳደርን ለኦሮሚያ ክልላዊ መስተዳደር ተጠሪቱን ሲባል የሚመረጠው 160 ምናምን ምክር ቤትም ኦሮሚያ የሚወስነው በጀትም ዓመታዊ በጀት ሄዶ ለኦሮሚያ የሚያስፈቅድ ኦልሞስት ዞን ትሆናለች ማለት እኮ ነው። ዞን ነው የምትሆነው። ከዛ በኋላ የኦሮሚያ አንዷ ዞን ነው የምትሆነው። እና ጥሩ አስተያየት አይደለም። እንግዲህ ብዙዎችን ያደናገረ ያለው ጉዳይ ነው። ግን ደግሞ ምንም ማድረግ አይቻልም። ሆኖ ተወስኖ የመጣ ጉዳይ ነው። አንዳንዶች እንደውም በስፋት ይህንን ጉዳይ አንስቶ ነበረ። አርቲስቶቹን ላይ ሳይቀር ያነሱት ሀሳብ አለ በምክክር ኮሚሽኑ ላይ ጣት የለበትም። አሁን የምናየው ነው። ወለጋ ብንሄድ እኔ የተወለድኩበት ምድር ነው። የሚሰቃየው ህዝቡ ነው። በአሁኑ ሰዓት ፖለቲካ ምን እንደሆነ የማያውቅ ገበሬ እኮ ነው እያለቀ ያለው። 69 ላይ ግን ፖለቲከኛ ነበረ። ፖለቲከኛ ለፖለቲከኛ ተጋደለ እንጂ ገበሬን የነካ የለም። ህዝብ ማደራጀት ምናልባት ብትማሩ ከደርግ ጥሩ ነው። ቀበሌ ነው ኢህአዴግን ራሱ ለስልጣን ያበቃው። ሌላው መከላከያው፣ ደህንነቱ፣ የመንግስት ተቋማት በሙሉ ፈርሰው በነበሩበት ሰዓት ቀበሌ ነው የነበረው። በዛ ቀበሌ ላይ አመራሮቹ ምናልባት ታስሮ ካልሆነ በስተቀር በዛ ሲስተም ውስጥ ገብቶ ነው አገሪቷን ያረጋጋው። ከሰሜን ነው የመጡት፣ ደቡብ፣ ምስራቅ። እርስዎ የተወለዱበት ሶማሊያ ክልል በመስከረም ነው የገቡት። ኢህአዴግ በመስከረም ነው የገባው። እስከዛ ደረጃ ድረስ የተቋቋሙት የገበሬ ማህበርና የቀበሌ ማህበራት ናቸው። በስልጣን የባለገውንም ትጥቅ አስፈትተው ምን አድርጎ ያቆዩት። ቢያንስ ፍርድ ሸንጎ የሚባለውን የቀበሌን እንኳን አሁን ብትወስዱት ይሄ ጎረቤት ለጎረቤት የሚናቆረው እንኳን ይቀራል። ወደ ቀበሌ አውርዱ ስልጣናችሁንም። አሁንም አውርዱ ወደ ታች ወደ ቀበሌ ሲወርድ ማህበረሰቡ በቅርብ ራሱ ይቆጣጠረዋል። እድሮችን ተጠቀሙ። ለሀገር አንድነት ለአካባቢ እንትን እድር 69 ላይ 300,000 ሚሊሻ ድንኳን ተክሎ ለኢትዮጵያን ያዳነ ነው። ብዙ በጎ ነገሮች የተሰሩ ቀደም ሲል አሉ። መጥፎ ነገሮች እናንተም
ማንም ሰው አንጻራዊ ጎን አለው። ፍጹም የሆነ ነገር የለም። ቢያንስ ወደ ማዕከላዊ ነገር አምጡት። ወደ ማዕከላዊ ነገር ይምጣ። ህዝባችን ሰላም ያገኝ። ይሄ የጎሳ መናቆር ይቅርብን። ከዳር እስከ ዳር እሱ ነው አሁን አገራችንን እያጠፋ ያለው። ለማደግ በጣም ኢትዮጵያን የመሰለ አገር የለም። በተወሰነ ደረጃ ገናና የተባሉ አገሮችን አይቻለሁ። ከአመት እስከ አመት መስኮት አይከፈትም። አሜሪካ ብትሄዱ ከአመት እስከ አመት የመኪና መስኮትም የእንትን መስኮትም አይከፈትም። ያለ ኤሲ አይኖሩም፣ ያለ ሂተር አይኖሩም። እቺን የመሰለች ገነት ምድር ስንናቆር አናጥፋት። እባካችሁ ልለምናችሁ ሁላችሁንም፣ ፖለቲከኞችም ሃይማኖተኞችም። አሁን ራሱ ሃይማኖት ቤት ራሱ ፖለቲካ ሆኗል። የምንሰማው ነገር ሁሉ አይመችም። ስለዚህ አንድነታችንን እንመስርት፣ ፍቅር ይኑረን። ብልጽግናን እንወደዋለን፣ መበልጸግ እንፈልጋለን። የምንበለጽገው ግን ከዘረኝነት በነጣ ካልሆነ በስተቀር በፍጹም ይሄ ዘረኝነትና አሁን ያለው የክልል አወቃቀር ራሱ ራስ ምታት ነውና አንድ ነገር እንድታስቡበት። ህገ መንግስቱም መሻሻል የሚገባው ከሆነ አሻሽሉት። ሌላው ቀርቶ ደግሞ ኢትዮጵያ ሰንደቅ ዓላማ እየተጠቀለለ ዛሬ ወጣቱ ወደ ጦር ሜዳ እየዘመተ በኢትዮጵያ ሰንደቅ ዓላማ ላይ የሚደረገውን ዘመቻ፣ እናንተም ስልጣን ላይ የወጣችሁት በኢትዮጵያ ሰንደቅ ዓላማ ስር ሆናችሁ ነው። ጦር ሜዳ የሚዘመተውም ይሄው ነው። በሊግ ኦፍ ኔሽን ላይ በተባበሩት መንግስታት ላይ ኢትዮጵያን የወከለ ሰንደቅ ዓላማ በእናንተ ዘመን መነሳት የለበትም። አፍሪካ አንድነት ድርጅትን የመሰረተ ሰንደቅ ዓላማ መነሳት የለበትም። የመንግስታችሁን አርማ በመንግስት መስሪያ ቤት ላይ አውለብሉ። እንደ ድሮ የኛን ቀይ አረንጓዴ ቢጫና ቀይ ልቀቁልን ለማህበረሰቡ። በጣም በርካቶች በተለያየ መንገድ የተቃውሞ ድምጻቸውን አሁንም እያሰሙ ነው የሚገኙት። ነገር ግን እግዚአብሔር አምላክ ቶሎ ብሎ ሰላሙን ያምጣልን እንጂ አካሄዱ ትንሽ ከበድ የሚል ይመስላል። ሌላው ሊቀ ጳጳሱ አቡነ ሕዝቅኤል እንዲሁም አቡነ ሩፋኤል አንድ ወጣት አሳስረዋልና ራማ ስነ ደባትር የተባለውን አንድ በማህበራዊ ሚዲያ የምናውቀውን መረጃ በማስደገፍ የሚናገሩን አስረውታል። ምን ብሎ ነው ያሳሰሩት? ዛሬም እንጠይቀዎት አቡነ ሕዝቅኤል ቡራኬዎት ድረሰን የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ ታኅሳስ 27 2018 የመምህራን ቅጥር ነበረ። ለስሙ እርስዎ የሚመሩት ኮሌጅ ማስታወቂያ ወጣ። ነገር ግን ከ176 ያመጣውን የጎጃም አካባቢ ተወላጅ የሆነውን መምህር አባራችሁ። ስሙም መንግስተ ስላሴ መለሰ ይባላል። ከ134 ያመጣውን የእርስዎን አካባቢ ዘመድ የሚሆን ሰው መምህር አብርሃም ወንድ ፍሬ ይባላል። ለምን? እርስዎ ኦርቶዶክሳዊ አባት አይደሉም? ሰዋስወ ብርሃን መንፈሳዊ ኮሌጅ የኦርቶዶክሳውያን አይደለም? ኮሌጁን የሚጠቅመው ነገ ደቀ መዛሙርትን የሚያፈራው አስተምህሮና አብቅቶ ወደየ ሀገረ ስብከት የሚበትነው ከ134 ያመጣው ወይንስ ከ176 ያመጣው? ሚሊዮን ለምሳሌ በር ላይ ያለ ህንጻ አለ 9 ሚሊዮን ተበጅቶበት 9 ዓመት የቆመ አሁን 10 ዓመት ነው ያለው። የኮሌጁ የበላይ ጠባቂ ሆነው 12 ዓመታት ቆይተዋል። በ12 ዓመታት 11 ዲኖችን ቀያይረዋል። እንግዲህ የራስዎት አመራር መምህር የቅርብ ሰው የነበረው መምህር አመረ ፀሐዩም ከ9 ሚሊዮን ብር በላይ ተዘርፏል፣ ባክኗል እያለ ነው። ይህንን ማስተባበል ትችላላችሁ? ራማ ስነ ደባትር እንግዲህ ይሄን በማለቱ ታሰረ። ከዛ በኋላ በዋስ 15000 ብር ተፈታ። ከዛ አቡነ ሩፋኤል ደግሞ መተው ለምን ይፈታል በደንብ ሰሩልኝ ብለው አሳስረዋል አሉ። እንግዲህ ጳጳሳቱ መንግስት ይፈታል፣ ጳጳስ ያሳስራል። በጣም ከባድ ጊዜ ላይ ያለ የኛ ነገር ያልቅም። ጆርዲን እስቲ እንስማት ኦርቶዶክስ እንዴት እንደምትናገር።
ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። የፌሚኒዝም ዋና ዓላማቸውን ስሙ። በተለይ ኦርቶዶክሳውያን ይህንን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል። አካውንታችን ዘስፔንድ ተደርጓል። እንመለሳለን። ፋይት ነው የምናደርገው። ድል ለወንዶች ጉዳይ ፋሚሊያንስ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁ። አሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ምን ማህፀን ያለኝ ማንን? ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ካራክተር ስሟን ረስቼው ነው የዚችን ሴት ስሟን ማስታወስ ስላልቻልኩኝ ነው። እነግርሃለሁ፣ እዚህ ላይ ታስገቡታላችሁ። ሶ ኦከልት ሲስተም ነበር። አሁን ግን ነበር አይደለም እያልኩ ያለሁት አለ። አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ሶ ኢፍ ዩ አር ኦርቶዶክስ እንግዲህ ሙስሊምም ከሆናችሁ አምላካችሁ እግዚአብሔር ነው፣ አሚን አላህ ነው። ክርስቲያንም ከሆናችሁ አምላካችሁ እግዚአብሔር ነው። የሆነች ሴት አምላክ የለችም። ስለዚህ ይሄ እንደው ዝም ብሎ የሆነ ራንደምሊ ተነስቼ ያመጣሁት ምናምን ሳይሆን የኔ አምላክ ሴት ናት ክሊርሊ ብላ አንደርስታንድ የሆነ ሜታፎሪካል የሚመስል ነገር ነበረው፣ ግን መጨረሻ ላይ ክሊርሊ ስቴት አደረገችው። መጀመሪያ ሴትን ማግኒፋይ ለማድረግ መስሎኝ ነበረ እና በኋላ ላይ ይሄ ለአምላክ የምናቀርበውን ምስጋና የኔ አምላክ ሴት ናት፣ አምላክ ትመስገን፣ አምላክ ምናምን የሚል ነገር አቀረበች። ዛትስ ይሄንን ሰው እንደ ስለምፈልግ ነው። ቴንክ ዩ ቬሪ ማች። ከየትኛው ፖይንት ጋር ተያይዞ ነው እንዲመሳል? መጀመሪያ ስናነሳ ፌሚኒዝም ከኦከልት ሲስተም ነው የመጣው። የፈርስት ዌቭ ፌሚኒዝም ኢቭን ኢፍ እኔ ቅድም መጀመሪያ ጥያቄ ሳነሳ ፌሚኒዝም ጥሩ ጎን ቢኖረውም አላልኩኝም። ክሊር ለማድረግ ጥያቄ ሐሳብን ክሊር ለማድረግ ሶ አንድ ፈጣሪ ሴት ናት የምትል ፌሚኒስት አዘ ፌሚኒስት አይደንቲፋይ የምታደርግ ሌላ የምትባል ሴት ስላለች ፌሚኒዝም ኦከልት ሲስተም ከዛ ነው የመጣው ማለት እንችላለን? እኔ እኮ አላልኩም ማለት እንችላለን ወይ? እንደዛ ብለን ኮንክሉድ ማድረግ እንችላለን። በዚህ ተነስቼ ቢሆን ለምሳሌ አሁን እኔ ፌሚኒስት ነኝ። አምላኬ ሴት ናት ብትይ ይሄንን አሳይታላል። እኔ አሁን ፌሚኒስት ነኝ። አምላኬ እግዚአብሔር ነው። ገብቶሃል? አምላኬ ሴት ናት ብዬ አላምንም። ለምሳሌ ሶ አሁን ምንድነው እያለን ያለነው? የኔን የእምነት ሲስተም ወይም ደግሞ የሌላን የእምነት ሲስተም አንድ እሳቤ ላይ መጫን እንችላለን። እያልኩ ያለሁት ምን መሰለሽ፣ በታሪክ አጋጣሚ አሁን ራንደምሊ 21ኛው መቶ ክፍለ ዘመን ላይ የሆነች ሴት ተነስታ የኔ አምላክ ሴት ናት ስላለች ፌሚኒዝም ሴት ነው የሚያመልከው አይነት የሆነ ስቱፒድ የሆነ አይዲያ እያስተላለፍኩ አይደለም። እንደሱ አይደለም። ግን እንደዛ ነው እያረክ ያለው። ልንገርሻ ምን እያረኩ እንዳለው። የሆነች ሴት ተነስታ የኔ አምላክ ሴት ናት ስትል እንዴ ሲሪየስሊ የምርሽን ነው ኦኬ ብዬ ተጠራጠርኩና ቢሃይንድ ዛት የሆነ ነገር ካለ ብዬ ሂስትሪውን ሰርች አደረግኩኝ። ሶ ሂስትሪውን ሰርች ሳደርግ ለሁላችሁም ነው መጽሐፉን የምጋብዘው። የፌሚኒዝም ታሪክ የመጀመሪያው ዌቭ ሙቭመንት ላይ ከመጀመሪያው ዌቭ በፊት ነው ኢቭን ኦከልት ሲስተም አለ። የመጀመሪያውን ሐሳብ ያነሱት ሰዎች በእኔ ወይ ስክሪንሻት ማሳየት የምትችሉ ከሆነ ስክሪንሻት አድርጌ እልክልሃለሁ፣ ታሳያቸዋለህ። ሴቶቹ የመጀመሪያውን እንቅስቃሴ የጀመሩት ሰዎች አክቹአሊ ወንድ ነው። ከሜሪ በኋላ የሜሪ ሳኔን ነው ማለት ነው። እሱን መጽሐፉን እንትን ብለን ክሮስ ቼክ አድርገን እናያለን። እነሱ ሰዎች በሴት አምልኮ ነው የጀመሩት ፌሚኒዝምን። የዛ ሪፍሌክሽን ሊሆን ይችላል አሁን ያየነው ልጅቷ ጋር ያየነው ነገር። ስለዚህ ኮንክሉድ አታርጉ፣ ችግር የለውም።
ይሄን ግን ሰሉና እስቲ ፈትሹት ራሳችሁ እዮብ ለመሰለ አሁን ይሄንን አይተው ማለት ነው በደንብ ኮንክሉድ የሚያደርጉ ሰዎች ናቸው ያሉት። ሲጀመር ፌሚኒዝምን ከሰይጣን ጋር ከግብረ ሰዶም ጋር ለማያያዝ ዝግጁ የሆነ ህዝብ ነው ያለው። ስለዚህ ይሄንን አይቶ ኦፍ ኮርስ እንደዛ መሆኑ አይቀርም። ይሄም ደግሞ እንዲገባ ስለምፈልግ ነው ይሄንን ምና የፌሚኒዝም ሐሳብ እንዲህ ነው። ኦርቶዶክስን ለመሳደብ በሴታዊነት ውስጥ መደበቅ ነው። ግን በአንድ ወቅት ፈጣሪ ሴት ናት የምትልን ሐሳብ ብታቀነቅን ሴትን እንደ አማልክት እንደ ፈጣሪያቸው የሚያዩት ሴታዊነትን የሚደግፉ ኢትዮጵያውያን እየበዙ ነው። ይሄን ተከትሎ እንግዲህ ኦርቶዶክስን ለመናገር ደግሞ ምን ያህል ርቀት እንደሌቻ አይተናታል። አንዳንድ ነገሮች መስመር ቢበጅላቸው ጥሩ ነው። በምሽት መረጃችን ሌሎች ጥንቅሮችን አካትቼ በአንድ ሰዓት መመለስ ይሆናል። ሰብስክራይብ አታደርጉም፣ ላይክ ሼር አታደርጉም።